I'm Kristi Noem, the United States Secretary of Homeland Security. Thank you, President Donald J. Trump, for securing our border, for deporting criminal illegal immigrants, and for putting America first. President Trump has a clear message for those that are in our country illegally. Leave now. If you don't, we will find you, and we will deport you. You will never return. For too long, weak politicians left our borders wide open. They flooded our communities with drugs, human trafficking, and violent criminals. They put American lives at risk. Well, those days are over. If you leave now, you may have an opportunity to return and enjoy our freedom and live the American dream. But understand this. Under President Trump, America's borders are closed to lawbreakers. Follow the law, and you'll find opportunity. Break it, and you'll find consequences. The choice is yours. America welcomes those who respect our laws, because a strong nation is a safe nation. I'm Kristi Noem, the United States Secretary of Homeland Security. ሰላም ጤና ይስጥልኝ ውድ ተመልካቾቻችን የምትከታተሉት ዲያስፖራ ሚዲያ ኔትወርክ ነው። ካሳሁን ይልማ ነኝ። ክሪስቲ ኖም የዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዋና ኃላፊ ናቸው። ስደተኛን ተመለከተ የአሜሪካንን አጠቃላይ ሁኔታ የቦርደሯን ድንበሯን ሁሉ የሚከታተሉ በቅርቡም የአስፈሪው እስር ቤት ኤልሳልቫዶር ድረስ ሄደው እስረኞቹን እያስወጡ እያናገሩ ኃይላቸውን የስልጣን ጉልበታቸውን ለማሳየት የሞከሩ ናቸው። ይሄ መልእክት ይዤላችሁ የመጣሁት ይሄ ፌብሩዋሪ 17 ማርች ኤፕሪል 2 ወር ሆኖታል። ይሄን ሀገራችንን ልቀቁ ወይም ከተያዛችሁ እዚች ምድር ላይ ተመልሳችሁ አትመጡ፣ እንይዛችኋለን፣ እናገኛችኋለን። ያ የመጀመሪያው እርምጃ የነበረውና ማስጠንቀቂያ የነበረው ህገወጥ ስደተኛ ወንጀለኛ የተባለው ከሀገር ለቆ እንዲወጣ ጥያቄ ነበር። ያ ጥያቄ ነበር። ከዛ በኋላ ብዙ እርምጃዎች ተወስደዋል። ሲቢፒ 1 የሚባል ስደተኛ ተመዝግቦ የሚገባበት ባለፈው ሳምንት ለእናንተ ባቀረብኩት ፕሮግራም ላይ ሲቢፒ 1 ከድንበር ባሻገር ሆኖ ተመዝግበው በህጋዊ መልኩ እንዲገቡና ስራ ፈቃድና ሶሻል ሴኩሪቲ ኖራቸው አሜሪካ እንዲገቡ የተደረጉት ወደ 2 ሚሊዮን ይጠጋሉ። ወደ 1.5 ሚሊዮን አካባቢ ሰሞኑን ሲነገር እንደነበረው የነዛ ቴምፖራሪ የተሰጣቸው ያ ነገር እነዛ ሰዎች ሁሉ ለቃችሁ ውጡ ተብለዋል። ከሱ በተጨማሪ ደግሞ በኩባ፣ ሄይቲ፣ ኒካራጓና ቬኔዙዌላ ለነሱ ደግሞ የነበረ ቴምፖራሪ ፕሮቴክትድ ስታተስ እሱም ተነስቶ ከአገሩ ለቃችሁ ውጡ ተብሏል። ይሄ ሁሉ በተከታታይ የመጣ ነው። በኋላ ላይ ደግሞ ጸረ ሴማዊ ወይም አንታ እስራኤል ሰልፍ ላይ የተሳተፉ ወይም ፍልስጤምን የደገፉ ሐማስንም ይደግፋሉ በሚል ኤፍ1 የተማሪ ቪዛ የነበራቸው እነሱም እንደዛው ኤች1ቢ ቪዛ ይዘው የመጡ ሰዎች ላይ እነሱም ላይ እንደዚሁ አደጋ ተጋርጧል። በተቻለ አቅም የሆምላንድ ሴኩሪቲ ትዕዛዞች መስማት፣ የዩኤስሲአይኤስ ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስስ የነሱን ድረገጽ ማየት በጣም አስፈላጊ ነው። በእርጋታ የዛሬው ዋና መልእክት ምንድነው? ሰሞኑን ከኤፕሪል 11 ጀምሮ ተመዝገቡ የሚል ትዕዛዝ መጥቷል። ተመዝገቡ ሲቢፒ 1 በህጋዊ መልኩ ተመዝግበው ከአሜሪካ ድንበር ባሻገሩ ነው እንዲገቡ የተደረጉት። የነሱ ሲቢፒ ሆም የሚል አፑ ተቀይሮ ወደ ሀገር ቤት መመለሻ ተደርጓል። አፕሊኬሽኑ ተቀይሮ ተመዝግበህ ውጣ፣ ከያዝንህ $5000 ቅጣት አለው፣ ከያዝንህ እስር ቤት ትገባለህ፣ ሳንይዝህ ራስ ውጣ ተመዝገብና ሰልፍ ዲፖርት ራስህን አባር ከአሜሪካ ምድር ለቀህ ውጣ በራስህ መንገድ የሚል ነው። ይሄ ምንድነው? ለአሜሪካንም ኮስት ይቀንስላታል፣ ዋጋ ይቀንስላታል። ያውቁታል ስደተኛው $5000 ከየት አምጥቶ ይከፍላቸዋል። ስለዚህ ራሱን ቢያባርር ዋጋ ይቀንስላቸዋል።
በመጣበት በራሱ መንገድ ይሄዳል። ይሄኛው ግን ኤፕሪል 1 የሚለው ትዕዛዝ የመጣው ሰሞኑን ማርች ውስጥ ነው ዩኤስሲአይኤስ ወይ ሆምላንድ ሴኩሪቲ ይሄን ነገር የተናገረው። ግን ሰሞኑን እንደ አዲስ ስለተነገረ ሰዎችን አደናግጧል። ግሪን ካርድ ያላቸው ስራ ፍቃድ ያላቸው ብዙ ሰዎች ተደናግረዋል በዚህ ሁኔታ። ምን ማለት ነው ኤሊየን ሬጂስትሬሽን? የውጭ ዜጎች ተመዝገቡ የሚለው ምንድን ነው? እነማን ናቸው የሚመዘገቡት? እነማን ናቸው የማይመዘገቡት? አመዘጋገቡስ እንዴት ነው? በዝርዝር ይህንን ለእናንተ ላስረዳ ነው ይህን መሰናዶ ያዘጋጀሁት። ካሳሁን ይልማ ነኝ። ቀጣዩን ማስታወቂያ ተመልክተን እንመለሳለን። 512-646-3 ይቅርታ 512-677-4634 የቴሌግራም አለው። ቀጥታ ደውሎ ቮይስ ሜልና ሜሴጅ ለተወ መልሳለሁ። ለምትደውሉ ሰዎች ላለማንሳት ፈልጌያለሁ። ምክንያቱም ብዙ ሰዎች የምትደውሉት አንደኛ ረጅም ጊዜ በንግግር ጊዜም ይባክናል። ሁለተኛ አንዳንዱ እኔ ልመልሳቸው ማልችላቸው ወይም ካለው ጊዜ ካለኝ ሙያ ከጋዜጠኝነቱ ጋር የማያገናኝ ሊሆን ይችላል። ጥያቄም ያልሆነ ጥያቄ ብለው የሚደውሉ ሰዎች አሉ። ያንን ለመቀነስ ጊዜ ለመቆጠብ ጽፋችሁ ወይም በቮይስ ይሄ ጉዳይ ነው በዚህ ላይ እባክህን መረጃ ስጠን የምትሉ ካላችሁ ሰጣችኋለሁ። ጠበቃም ካለ ማቀው መረጃውንም ማቅ ከሆነ በዚህ ጉዳይ ላይ መረጃውን አካፍላችኋለሁ። አምኖት ኤክስፐርት ሆኜ አይደለም፣ እኔ ጋዜጠኛ ነኝ፣ መረጃው ይኖረኛል። በዚህ ጉዳይ ላይ ያነበብኩም ስለሆነ ስለምከታተለውም ለምን ዲያስፖራው ወገኔ ነው። ይሄ ሚዲያ ዲያስፖራ ሚዲያ ኔትወርክ ነው። የእናንተን ጉዳይ በደንብ ይከታተላል። ጠበቆችም ኢሚግሬሽን ላይ የሚሰሩ ሰዎችንም ደውዬ ያናግራለሁ። ትናንትና አቶ አምሳሉ መጥቶ ያንን ሁሉ ማብራሪያ የሰጠው ሚዲያው ላይ ያለውን አስተዋጽኦ ስለተመለከተ ወገኖቻችንን ለመጥቀም በሚል ነው። ስለዚህ ዝግጅቶቻችንን ለኔ የሚሆን ነው ብላችሁ የምትከታተሉ ሰዎች አብራችሁን እንድትቆዩ እጋብዛለሁ። ማስታወቂያውን ተመልክተን እንመለሳለን። የ78,000 ብር ቅናሻችን ሳያበቃ ለ8 ደንበኞች ብቻ እድል እንሰጥ ነው። አሁኑኑ ስክሪን ላይ በተቀመጠው ስልክ ደውለው ሲመጡ የጠዋት ፀሐይና ቆንጆ እይታ የሚያዩ ቤቶችን በ8% ቅድመ ክፍያ ብቻ 60% የባንክ ብድር በረጅም ጊዜ የሚከፍሉት ከባለ 1 እስከ ባለ 4 መኝታ በተለያየ የካሬ አማራጭ እናቀርብሎታለን። ስለዚህ ከዚህ በፊት እድሉን ያልተጠቀማችሁ ደንበኞች አሁን ይደውሉ። ዲኤምሲ ሪል ስቴት። Thank you, President Donald J. Trump, for securing our border, for deporting criminal illegal immigrants, and for putting America first. President Trump has a clear message for those that are in our country illegally. Leave now. If you leave now. ይሄ የዛሬ 2 ወር የተነገረ ነው። ክርስቲኖም ለዚህኛው መልእክት አላቸው። ተመሳሳይ ነው። ይህንን በደንብ ለእናንተ ይሆናል ብዬ ተዘጋጅቼበት ነው ያመጣውላችሁ። ክርስቲኖም ኖት ኦንሊ በዚህኛው ቪዲዮ ያኔ ይሄ እንደ ማስታወቂያ ነው። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ዋና ኃላፊ ናቸው፣ ሴክሬታሪ ናቸው። የቦርደር ጉዳይ፣ ስደተኛ ጉዳይ በዋናነት የሚመለከታቸው ሰው እሳቸው ናቸው። ስለዚህ እሳቸው የሚሉትን መስማት ግድ ነው። አሁን ያሉት አብዛኛው አመራሮች ፒያም ቦንዲ፣ የአተርኒ ጀነራሏ፣ ሁሉም ጄዲ ቫንስ የሚሆን ሩቢዮ የሚሆኑ ብቅ ካሉ ትራምፕን ሳያመሰግኑ የእሳቸውን ስም ሳይጠሩ ዞር አይሉም። የዋይት ሀውስ ሴክሬታሪ ያው ስራዋ ነው፣ የዴሊ የዋይት ሀውስ ጉዳይ ስለሆነ ልክ እንደ አምባገነን ሀገራት የመሪውን ስም እየጠሩ ወይም እንደ ቀድሞ ነገስታት ዘመን እንደዛ እየሆነ ነው። ዶናልድ ጄ ትራምፕ የዚህ አብዮት አቀጣጣይ ናቸው። እነዚህ ደቀ መዝሙሮቻቸው ናቸው። ስለዚህ አሜሪካን ደህንነቷ እንዲጠበቅ፣ የዜጎቿ ሰላም እንዲጠበቅ አሜሪካንን ከኢንቬዥን አድምጡ፣ ኢንቬዥን ጃንዋሪ 20 ነው የተፈረመው። ይሄ አዲስ ነገር አይደለም።
ፕሬዚዳንት ትራምፕ የፈረሙት ኤክዚኪዩቲቭ ኦርደር ያንዳንዱ የውጭ ዜጋ እዚህ ሀገር ይመዝገብ የሚለው ትዕዛዝ አሜሪካንን ከውጪ ወረራ ለመከላከል የሚል ነው። የአክቱ ዲፖርት የሚያደርጉበት የድሮ ነው። ኤሊየንስ ኢነሚ አክት ነው። የውጭ ዜጎች ጠላት የውጭ ዜጎችን ማባረሪያ በጦርነት ጊዜ ከፈረንሳይ ጋር በነበረ ጦርነት 1798 አካባቢ ይመስለኛል ኤግዛክትሊ ባላቆም በዛው 17ኛው 18ኛው ክፍለ ዘመን ላይ ነው 200 ዓመት 300 ዓመት ያለፈው ነው። ያንን አቧራ አራግፈው ነው እየተጠቀሙ ያሉት ፕሬዚዳንት ትራምፕ። ይሄኛው ግን እሳቸው ልዩ ትዕዛዝ አንዱ ያወጡበት ተመዝገቡ የሚለው ፌብሩዋሪ ክርስቲኖም ይህንን ማስታወቂያ ሲሰሩ ያ ግን ጃንዋሪ ውስጥ ነው። አሁን በዚህ ላይ ተመዝገቡ ግን ቀኗ ከዚህ ቀን ጀምሮ የምትለዋ ስፔሲፊክ ቀን የተጻፈው አሁን ማርች ውስጥ ነው። እንመለከተዋለን። ይሄንን ሴክሬታሪ ኖም reminds foreign nationals to register under long-standing federal law or face legal penalties ይላል። እዚህ ላይ እንደሚሉት ክርስቲኖ ፕሬዚዳንት ትራምፕና ይሄ ህጉ ፕሬዚዳንት ትራምፕና እኔ ግልጽ የሆነ መልእክት እንሰጣችኋለሁ። ይህንን እዚህ ሀገር በህገወጥ የገባችሁ ሰዎች ለሆናችሁ ሁሉ ግልጽ መልእክት ማስተላለፍ እንፈልጋለን። leave now አሁኑኑ ውጡ። if you leave now you may have the opportunity to return and enjoy our freedom and live the American dream አሁን ከወጣችሁ ግን ሌላ ጊዜ ተመልሳችሁ መጣችሁ በነጻነትና የአሜሪካን ህልማችሁን ከግብ ማድረስ እድል ይኖራችኋል። የትራምፕ አድሚኒስትሬሽን አስተዳደር የኢሚግሬሽንን ህግ ማስፈጸም የቆረጠ ነው። ስለዚህ ህጉን እናስከብራለን። ለሀገሪቷ ደህንነት፣ ለብሔራዊ ደህንነትና ጸጥታ፣ ለህዝቦቿ፣ ለምድሯም ሲባል ይሄንን እናደርጋለን ይላል። ከዛ በኋላ እያንዳንዱ እሳቸው ካሉት ውስጥ ይሄ እንግዲህ በሆምላንድ ሴኩሪቲ ድረገጽ ላይ ያለ ነው ማሳያችሁ። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሪሊዝ ያደረገው ኤፕሪል 11 ነው። ያ ማስታወቂያው ፌብሩዋሪ 17 ነው አይደል? አንድ አይነት ነው መልእክቱ። ያኛው ለህገወጥ ስደተኞች ተባለ፣ ይሄኛ ደግሞ አሜሪካ ውስጥ ለገቡ እነማንን ነው ይሄንን የሚሉት? ማን ነው ተመዝገቡ የተባለው? የዚህ ባክግራውንድ ዋናው ጃንዋሪ 20 ፕሬዚዳንት ትራምፕ የፈረሙት ነው። ኦርደር 14159 ኤክስኪዩቲቭ በጣም ብዙ ፈርመዋል። ከዛ ውስጥ አንዱ ነው። ምንድነው የምናደርገው ለምትሉ ጥያቄያችሁ የሚመለሰው አሁን ነው ማለት ነው። ኤፕሪል 1 ጀምሮ ከኤፕሪል 11 ጀምሮ ነን ሲቲዝንስ ዜጋ ያልሆናችሁ ሰዎች regardless of the ስታተሳችሁ ምንም ይሁን ምን ይላል በአሜሪካ ውስጥ ለ30 ቀንና ከዛ በላይ ከኤፕሪል 11 ጀምሮ አንድ ብሎ ይጀምራል ማለት ነው። የዛን ቀን ኤፕሪል 11 ለ30 ቀንና ከዛ በላይ ሳትመዘገቡ መቆየት አትችሉም። ያልተመዘገባችሁ ሰዎች
ኢሚዲየትሊ ተመዝገቡ ይላል። አሁን ነን ሲቲዝንስ የምትለዋ ብዙዎችን ግራ አጋብቷል። ይሄ መመዝገብ ለምን አስፈለገ? መጀመሪያው ነው እንመልከት። በኤፕሪል 11 ወይም ከዛም በኋላ ሳትመዘገቡ ከቀራችሁ ወይም ያልተመዘገባችሁ ከሆናችሁ ያዛ መረጃ የመመዝገባችሁ ከሌላችሁ በ30 ቀን ውስጥ ተመዝገቡ። አሜሪካ ውስጥ በገባችሁ በ30 ቀን ከ30 ቀን በኋላ ከቆያችሁ በዛ ጊዜ ውስጥ መመዝገብ አለባችሁ። ከ30 ቀን within 30 days of arrival ለምሳሌ ኤፕሪል 1 ብትገቡ እስከ ከሜይ 1 ማለፍ የለባችሁ። በእነዚህ በሚመጡ 30 ቀናት ውስጥ መመዝገብ አለባችሁ ማለት ነው። 14 ዓመት የሚሆነው ልጅ ሰው መመዝገብ አለበት እንደገና። ለምሳሌ 13 ላይም ይመዘገባል፣ ግን 13 12 ከዛ በታች ከ14 በታች የሆኑ ሰዎች ወላጆቻቸው ወይም የነሱም አሳዳጊ ወይም የህግ ውክልና ያለው ሰው ያስመዘግባቸዋል። 14 ዓመት ካለፈው ያ ሰውዬ መጀመሪያ አሻራ ሰጥቶም ቢሆን ተመዝግቦም ቢሆን እንደገና መመዝገብ አለበት። እንዳትረሱ። ልጅ ያላችሁ አሜሪካ መጣችሁ አሳይለም ልትጠይቁ ፕሮሰስ ላይ ያላችሁ ሰዎች ያው ታመለክታላችሁ። ጥገኝነት ለመጠየቅ ኢሚግሬሽን ኦፊሰር ያስመዝግብ ጉዳያችሁን ይዘዋል። ከዛ በኋላ ኤምፕሎይመንት አውቶራይዜሽን ነው የምትጠብቁት። እስከዛ ግን ምንም መረጃ የለም ለአሜሪካ መንግስት። ስለዚህ መመዝገብ የሚለው ልጅ ይዛችሁ ከመጣችሁ ከ14 ዓመት በታችም ከሆነ ታስመዝግባላችሁ በራሳችሁ። ልክ 14 ዓመት ሲያልፈው እንደገና ማስመዝገብ አለባችሁ። አሻራም ፊንገር ፕሪንትም መስጠት አለባችሁ። ይሄኛውን ያው ፓረንትስ ኦር ጋርዲያንስ ኦፍ ማይነርስ ይላል። ያው አሁን የነገርኳችሁ ማለት ነው። ማስመዝገብ አለባችሁ ልጆቻችሁን ባልበለጠ 30 ቀን ማለፍ የለበትም ይላል። ስትመዘገቡና አሻራ ስትሰጡ ዲኤችኤስ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ማስረጃ ይሰጣችኋል። የምትመዘገቡበትን እንዴት እንደምትመዘገቡ አሳያችኋል። ሲሰጣችሁ እሱን መያዝ አለባችሁ። ኦል ነን ሲቲዝንስ 18 እዚህ ጋር እድሜ ይለያል። ዜጋ ያልሆናችሁ ከ18 ዓመት እና ከዛ በላይ የሆናችሁ ይህንን ማስረጃ የተመዘገባችሁበትን ወይም አሻራም ከሰጣችሁ ማሳየት አለባችሁ በተጠየቃችሁበት ቦታ። ዚስ አድሚኒስትሬሽን ይሄንን ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ይሄ በዋናነት ትኩረት ተሰጥቶት እንዲተገበር ትዕዛዝ ሰጥቷል። ከዚህ ማምለጥም ሆነ መደበቅ አይቻልም ይላል። ይሄ ፊት ለፊት የምታዩት ይሄ ነው። ይሄንን ለእናንተ ብዬ ያው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ሴክሬታሪ ክሪስቲ ኖም ማለታቸውን እንደዚህ በዝርዝር ለእናንተ 30 ቀን ይላል። ዋና ዋና የሚባሉትን ሃይላይት እያደረኩኝ አሁን ኮምፕላያንስ ኦፍ ሪኳየርመንት አሁን መጨረሻ ላይ የነገርኳችሁ ዋና ዋና የሚባሉ መመዝገብ ነው። 14 ዓመት በታችም የሆነ በወላጆቹ ወይም በአሳዳጊዎቹ ይመዘገባል። ያ ልጅ 14 ዓመት ልክ ሲሆነው እንደገና መመዝገብ አለበት። እንደገና እንዳትረሱ፣ እንደገና መመዝገብ አለበት። ያልተመዘገበ የተመዘገበ ሰውና አሻራ የሰጠ ሰው ያው መስሪያ ቤቱ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚመለከተው አካል ማረጋገጫ ይሰጣል። እሱን ይዛችሁ ተንቀሳቀሱ ነው። ስትጠየቁ ማሳየት አለባችሁ ነው። ስለዚህ ይሄ እንዲተገበር ትዕዛዝ ተሰጥቷል ይላል። አሁን ይሄ ዋናው ነው። ከዚህ ጀነራል የሆነ ነው ማለት ነው። ከዚህኛው ወደ ቀጣዩ ደግሞ ስንሄድ በዝርዝር ስለማስረዳችሁ በትኩረት እንድታደምጡኝ። and are unable to receive the verification code.
After you print your backup code and continue, you will be asked to select 5 security questions and answers. Using the drop-down arrows, you will choose 5 password reset questions and answers. If you ever forget your password, we will አሁን ይሄ ምንድነው ዩኤስ ሲቲዝንሺፕ እንዴት ትመዘገባላችሁ የሚል ከዚህኛው ይሄ ካሳየዋችሁ ቀጥሎ ስንሄድ እያንዳንዱ ትዕዛዝ ይመጣል ማለት ነው። አሁን ይሄ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ያዘዘው ትዕዛዝ በዝርዝር ያለው የት ነው የምታገኙት? USCIS ድረገጽ ላይ ነው። United States Citizens and Immigration Services ድረገጽ ላይ ነው የምታገኙት። እዛ ላይ ሁሉ ነገር በግልጽ አለ። የኤሊየን ሬጂስትሬሽን ምን እንደሆነ እዛ ላይ ታገኙታላችሁ። እሱን በግልጽ ላስረዳችሁ። ስለዚህ ነን ሲቲዝንስ ዜጋ ያልሆነ የውጭ ዜጋ ይመዝገብ ሲባል እነማንን ነው? ግሪን ካርድ ያለው ሁሉ ተርበትብቷል። ኢምፕሎይመንት አውቶራይዜሽን ያለው ተርበትብቷል። ሌሎችም ደንግጠዋል። who is already registered ማን ነው የተመዘገበው ታዲያ? ዜጋ ብቻ የሆነ ነን ሲቲዝንስ ይላል። ዜጋ ያልሆናችሁ አይደለም። የተመዘገበ የሚባለው እነዚህ ናቸው የሚከተሉት። አንደኛ lawful permanent resident ህጋዊ የመኖሪያ ፍቃድ ያለው ያ ማለት ግሪን ካርድ ያለው ነው። lawful permanent resident I-485 adjustment status ሞልቶ ግሪን ካርድ ያለው ሰው ሬጂስተርድ ነው። ለምን? አሻራ ሰጣችኋል፣ መኖሪያ ፍቃድ እኮ ተሰጥቷችኋል። ግን ይሄንን ይዛችሁ መንቀሳቀስ አለባችሁ። መታወቂያም ቢኖራችሁ ግሪን ካርዳችሁን መያዝ እንዳትረሱ። ስለዚህ አንድ ጭንቀት አንድ ሐሳብ ወረደ ማለት ነው። ሌላውስ አሜሪካ ውስጥ ፓሮልድ ተደርጎ ለምሳሌ አሁን ቴምፖራሪ ፕሮቴክትድ ስታተስ ተሰርዛችኋል፣ ከሀገር ቶሎ ውጡ፣ እስከዚህ ጊዜ ኤፕሪል 24 ድረስ መሰለኝ እነሱ ውጡ የተባሉት። ይሄ በቲፒኤስ እዚህ ሀገር ከሲቢፒ 1 ላይ ከስተም ቦርደር ፕሮቴክሽን 1 የሚለው አፕ ላይ ተመዝግበው ገብቷል ያልኳችሁ እነዛም ሲኤችኤንቪ ኩባ፣ ሄይቲ፣ ኒካራጓ እና ቬኔዙዌላ እነሱም ቶሎ ውጡ የተባሉት እነሱን ሳይሆን ሌሎች ደግሞ አሉ። አሁን ለምሳሌ ዩክሬን ምናምን አሉ። እሱ ብቻ አይደለም፣ ካናዳ ሆኖ ራሱ ካናዳውያን ሆነው በድንበር በፖርት ኦፍ ኢንትሪው በየብስ ከሆነ በዛ ፓስፖርት አይታይም ምንም፣ ያቺን አሳይተው ነው የሚያልፉት። 30 ቀን within 30 days መመዝገብ አለባቸው እነሱ ራሱ ለካናዲያንስ። ነን ኢሚግራንት I-94 ደብሊው በወረቀትም ሆነ በኤሌክትሮኒክ even if expire ቢያረግም ያ አድሚሽኑ ያ ቢያረግም እነዚህ ሰዎች አይመለከትም። I-94 ያላችሁ ሰዎች ነን ኢሚግራንት ይሆናችሁ ኦል ኤሊየንስ ፕሬዘንት ዩናይትድ ስቴትስ ውስጥ በኢሚግራንት እና ነን ኢሚግራንት ቪዛ ተሰጥቷችሁ ያቺ የመጨረሻዋ ቀን ያው እዚህ መቆየት ምንስ ካልወሰናችሁ የውጭ ሀገር ዜጋ ናችሁ አይደል? ለምሳሌ ቪዛ ተሰጥቷችሁ እዚህ መታችኋል፣ እናንተ መመዝገብ አያስፈልጋችሁም። ኤሊየንስ አሁን ዲፓርትመንት ኦፍ ሆምላንድ ሴኩሪቲ DHS ሪሙቫል ፕሮሲዲንግ ማለት ከዚህ ሀገር ሊያባረራቸው ፕሮሰስ እያደረገላቸው ያሉ ሰዎች አያስፈልጋቸውም። ኦልሬዲ እነሱ ሊባረሩ ስለሆነ መመዝገብ አሻራ መስጠት አያስፈልጋቸውም። ሌላው ማን ነው? ኢምፕሎይመንት አውቶራይዜሽን ያላችሁ የሥራ ፍቃድ ያላችሁ ሰዎች እናንተ መመዝገብ አያስፈልጋችሁ። aliens who have applied lawful permanent residence using አድምጡ። ቅድም መኖሪያ ፍቃድ ያላቸው ነው ያልኩት አይደል? አሁን ደግሞ መኖሪያ ፍቃድ ለማግኘት adjustment status I-485 የሞላችሁ
i4 i687 የሞላችሁ i691 i698 i700 እነዚህ ሞልታችሁ አሻራ የሰጣችሁ ወይም አሻራ ያስፈልገውም ተብሎ ወይ የሚደረግ አለ እነሱ ያካትታል even if አፕሊኬሽናችሁ ዲናይ ቢደረግ ብትከለከሉ አንቀበልም ብትባሉም አሻራ ስለሰጣችሁ እናንተ ተመዝግባችሁ አላችሁ ስለዚህ ምንድነው የሚፈልገው አገሪቷ ላይ ተመዝግቦ ሁሉም ሰው ማን የት እንዳለ እንዲታወቀው ለምን 10 ሚሊዮን እኮ አንዶክመንትድ የሆነ ማንነቱ የት እንደሚኖር የማይታወቅ 10 ሚሊዮን አሜሪካ ውስጥ ስደተኛ አለ ነው የሚሉት ከዚህ ውስጥ ራሱን ለማሳወቅ ነገ ህጋዊ ይሆናልው ለዛ ይጠቅመኛል ደግሞ ይጠቅማል የሚባል ነበር ታክስ መክፈል ታክስ የሚከፍሉ እና ያው ዶክመንት ባይኖራቸውም የት እንዳሉ የሚታወቁ አሉ ግን አሻራ ሰጥተዋል ወይ ኖ የላቸውም ስለዚህ እነዚህ ሁሉ እንዲመዘገቡላቸው አገሩ ላይ ማን እንዳለ ማወቅ ይፈልጋሉ አሁን ቬኔዙዌላ እና M13 ይሄ TDA እና MS13 የሚባሉት የማፊያ የጋንግ ግሩፕ የፈለገውን ወንጀል ሲፈጽሙ የኖሩት ስላልተመዘገቡ ህገወጥ ስለሆኑ የሚይዛቸው ስለሌለ ሰው ቀጥሯቸው ሰው ይገላሉ የፈለጉትን ለሴተኛ ዳሪነት ያሰማራሉ ኪድናፕ ያረጋሉ ይዘርፋሉ የፈለጉትን ያረጋሉ አሁንም ብዙ ስደተኛ ያልተመዘገበ ህጋዊነት የሌለው ስለሚበዛ ወንጀሉ በቀላሉ ለመስራት ለወንጀሎች ይዳርጋልና ተመዝገቡ ነው ስለዚህ እነዚህ ከላይ ያልኳችሁ ሰዎች አሁን ዘና ማለት ትችላላችሁ ማን ያልተመዘገበው ማን ነው ኤሊየንስ አሜሪካ ውስጥ የገቡ የውጭ ሀገራት ሳይመዘገቡ ምን ሳይሉ ሌላው የረሳውት ይቅርታ ቦርደር ስታቋርጡ ስትገቡ አሜሪካ ለምሳሌ በካናዳ ወይም በሜክሲኮ በቴክሳስም ቤትም በኩል ብቻ አሜሪካን ድንበር ስትገቡ ቦርደር ላይ ቦርደር አቋርጦ ገብቷል ተብሎ ካርድ ይሰጣል ይሄ ራሱ አይሲ ራሱ የሚይዛቸው ሰዎች አይሲ ይዛቸዋል እዛው እስር ቤት ይቆያሉ ከዛ በ72 ሰዓት መለቀቅ አለባቸው ፍርድ ቤት ይቀርባሉ ይመዘገባሉ ቦርደር ክሮስ ያደረጉበት ካርድ ይሰጣቸዋል እነሱም አያስፈልጋቸውም መመዝገብ they don't need እዛ ጋር ሁሉን መረጃ ሰጥተው ስለሚያልፉ ህገወጡ ቦርደር አቋራጭ ድንበር አቋራጭ ግን ሳይመዘገብ ነው ሰተት ብሎ አሜሪካ ገብቶ ኒውዮርክም ቦስተንም የትም እየኖረ እየሰራ ያለው አሜሪካ ውስጥ ከ10 ሚሊዮን በላይ አለ የሚሉት ማለት ነው ስለዚህ ቦርደር ክሮስ ታረጉ ካርድ ቦርደር ክሮሲንግ ካርድ BCC የሚባል ካርድ ካላችሁ መመዝገብ ያስፈልጋችሁም ዘና በሉ አሜሪካ ውስጥ ሲገባ ያልተጠየቀ ያልተመረመረ ያልተመዘገበ ሁሉ መመዝገብ አለበት ስለዚህ ቀደም ካልኳቸው ኦፖዚት ውስጥ ያላችሁ ሰዎች መመዝገብ አለባችሁ ካናዳውያን በላንድ የገባችሁ በየብስ የገባችሁ ለምሳሌ በበፋሎ በኩል ነርተው የሚገቡ አሉ በቫንኩቨር በኩል የሚገቡ አሉ የሬጂስትሬሽን ኤቪደንስ ስለማይሰጣቸው እዚህ መመዝገብ አለባቸው within 30 days በ30 ቀናት ውስጥ ሌላው የዩኤስሲአይኤስ ኦኬ TPS ቴምፖራሪ ፕሮቴክትድ ስታተስ አለ እነሱን እንግዲህ አሁን የተገፈፉትን ለማለት ነው እነሱም መመዝገብ ይኖርባቸዋል ማለት ነው ኢምፕሎይመንት አውቶራይዜሽን ተሰጥቷቸዋል አንድም ይሁን ሌላ የዩኤስሲአይኤስ የሚፈልጉትን ጥቅም ጠይቀው ስታተስ ጠይቀው የተከለከሉ ያልተመዘገቡ ለምሳሌ TPS ጠይቀው ምናምን እነዚህ ሰዎች መመዝገብ አለባቸው አሻራ ያልሰጠ ማለት ነው who must register የሚለው ያው ያቀደም ያልኳችሁ ነው 14 አመት እና ከዛ በላይ ያልተመዘገበ አሻራ ያልሰጠ ቪዛ ሲጠይቅም አሜሪካ ለመግባት አሻራ ያልሰጠ ወይም አሜሪካ ውስጥ ከ30 ቀንና በላይ የቆየ
አሜሪካን ውስጥ ለምሳሌ ቪዛ ጠይቃችሁ ትገባላችሁ። ቪዛ ጠይቃችሁ ስትገቡ አሻራ ላትሰጡ ትችላላችሁ። ከዛ እዚህ ሀገር መቅረት ጥገኝነት መጠየቅ ትወስናላችሁ። እናንተ ሰዎች ያው በኢሚግሬሽን ኦፊሰር ጉዳያችሁን ትጀምራላችሁ፣ ጥገኝነት የምትጠይቁበትን ምናምን እና ከዛ ኢምፕሎይመንት አውቶራይዜሽን ነው የምትጠብቁት። ያ ኢምፕሎይመንት አውቶራይዜሽን ራሱ ለማመልከት የሆኑ ቀናት ይፈልጋል፣ 180 ቀን ነው ምናምን። ከዛ ግን የላችሁም አሻራ እስክታገኙ ድረስ ያንን መመዝገብ አለባችሁ እናንተ you have to register any alien አሜሪካ ውስጥ 30 እና ከዛ በላይ የሆነ መመዝገብ አለበት ነው ማንኛውም የውጭ ዜጋ። በፊት ማንኛውም የውጭ ዜጋ ይመዝገብም አይመዝገብም ልክ 14 ዓመት ሲሆነው መመዝገብ አለበት። የተመዘገበም ከሆነ እንደገና ይመዘገባል፣ ያልተመዘገበም ከሆነ መመዝገብ አለበት። ልክ ለምሳሌ ዛሬ 14ኛ ዓመቱ ቢሆን በ30 ቀናት ውስጥ ያ ሰው መመዝገብ አለበት። ይሄ እንግዲህ ከኤፕሪል 11 ቀን ጀምሮ የቆረጠ ቀን ነው ማለት ነው። በምንድን ነው ይሄንን የምናመለክተው የሚል ጥያቄ እና እንዴት ነው ሬጂስተር የምናደርገው የሚለውን ጥያቄ ደግሞ እመልሳለሁ። ትንሽ ቪዲዮን እንመልከተው። ይሄም ማሳያችሁ አሁን ቀደም ብዬ ነገርኳችሁ ነው። ትንሽ አለፍልና እዚህ ጋር ነው ዋናው። አሁን ይሄን ለመመዝገብ የምታዩት G325 R የሚባል ፎርም USCIS ፈጥሯል። ያልነበረ የሌለ ፎርም ነው ይሄ። ለዚህ ፐርፐዝ ተብሎ የተዘጋጀ ነው። ሁሉንም የUSCIS ፎርሞች ገብታችሁ ድረገጽ ላይ ፕሪንት አድርጋችሁ ወይም PDF ዳውንሎድ አድርጋችሁ መሙላት ማዘጋጀት ከዛ በኋላ ፖስታ መላክ ትችላላችሁ። ይሄኛው ግን ፕሪንት ልታረጉት አትችሉም። የት ነው ያለው? ተመዝግባችሁ ሬጂስተር አካውንት ከፍታላችሁ። አካውንት ውስጥ ሬጂስተር ካረጋችሁ ፓስወርድ ክሬት እንዴት እንደሚሆን አሳያችኋለሁ። እሱን ከጨረሳችሁ በኋላ ልክ ያንን ስትጨርሱ ምን ይሆናል? ይሄ G325R የሚባለው እዛው ውስጥ ፎርሞች ውስጥ አንዱ ይሄ ነው፣ ታገኙታላችሁ። አሁን USCIS ውስጥ ሰርች ብታረጉ ይሄ አይመጣም፣ G325R የሚባለው። ሌሎቹን ግን ታገኙታላችሁ ፊት ለፊት። ስለዚህ እንዴት ነው ክሬት የሚደረገው ይሄ የሚለውን አብረን እንመለከታለን። G325Rን ለመመዝገብ ወይም ኤሊየን የውጭ ሀገር ዜጋ ሆናችሁ ያልተመዘገባችሁ፣ ህፃናት ሆናችሁ ያልተመዘገባችሁ በወላጆቻችሁ ትመዘገባላችሁ። 14 ዓመት ያልሞላው ሁሉ በወላጆቹ መመዝገብ አለበት፣ ስሙ መሰጠት አለበት። እያንዳንዱ ባዮግራፊ፣ ስም፣ እናት፣ አባት፣ ያገባ ከሆነ ባል፣ ሚስት፣ እነዚህ ሁሉ መሞላት አለባቸው። ፎርሙን እናየዋለን። ልጅ 14 ዓመት ከሆነው ለምሳሌ 13 ዓመት ሆኖት ከሆነ ዛሬ ስታስመዘግቡት 14 ዓመት ከሆነው የሚቀጥለው ወር ላይ እንደገና ማስመዝገብ አለባችሁ። ይሄን ማወቅ ይኖርባችኋል። እንዴት ነው አመዘጋገቡ የሚለውን እንመለከታለን ማለት ነው። አሁን ይሄ ቪዲዮ ይረዳችኋል። Account is only for you. Please keep in mind that video will focus on how to create a new account and will introduce you to our list of currently available online immigration forms. Please keep in mind that you cannot share your online account login. USCIS ዌብሳይት ውስጥ ነው የምትገቡት። ይሄ እዚህ ነው አካውንት ክሬት ልታረጉ የምትገቡት እዚህ ነው። USCIS አካውንቱን ዌብሳይት ውስጥ ገባላችሁ፣ ክሬት አካውንት ትላላችሁ። ከዛ በኋላ የምትፈጥሩትን ፓስወርድ ወይም የምትጠቀሙትን ኢሜል፣ በተለይ ፓስወርድ ለሰው ማሳየት ማወቅ የለበትም፣ የራሳችሁ ሚስጥር መሆን አለበት። እሱን
ያው ሁል ጊዜ ፓስወርድ መከራ ብልቶናል። ያሁ አለ፣ ጂሜል አለ፣ የስልክ አለ፣ የምን አለ። ጻፉት ሰምዌር ሰው ሊያውቀው በማይችል ስልካችሁ ውስጥ በሆነ መንገድ ጻፉት። የሆነ አካውንት ስም ስጡትና እንደ ስልክ ቁጥር አድርጋችሁ ከዛ በኋላ እዛ ውስጥ የዛ USCIS ስምና እንትን ዩዘር ኔም ኢሜል የተጠቀማችሁትና ፓስወርዱን እዛ ላይ መዝግቡት። ሰው የእናንተን ኮንታክት ሁሉ አይቶ ያንን ሊያገኘው አይችልም። በራሳችሁ ማስታወሻ መንገድ ማለት ነው። እንደዛ አድርጉ። ይሄንን ማንም አያውቅም። አሁን ልክ ኢሜል እንደሰጣችሁት የUSCIS ምን ያደርጋል? ለእናንተ ሊንክ ይልካል። ኢሜይላችሁ ላይ የሰጣችሁት ኢሜይል ላይ ሊንክ ይልካል። ሊንኩን ሲልክ ያው የእናንተ ኢሜይል ትክክለኛ ኢሜይል ለምሳሌ የሆነ ዲያስፖራ ሚዲያ ኔትወርክ ለምሳሌ ዲያስፖራ ሚዲያ ኔት @gmail.com ነው አይደለ? ዲያስፖራ ሚዲያ ኔት ስጽፍ NEX ቲን አሳስቼ ኤክስ ካረኩ ያ ሊንክ አይመጣልኝም። ቼክ ሳረግ ስፓም ውስጥም ቆሻሻ ውስጥም የኢሜይል ቢገባ ብዬ የለም። ስለዚህ እንደገና ሞክራለሁ። ኮሬክት ትክክለኛ ኢሜይል ከሆነ ይመጣል። ስፓም ውስጥም ይሁን የትም ሊገባ ይችላል፣ ግን ታገኙታላችሁ። ያ ሊንክ ሲመጣ በዛ ሊንክ መሰረት your personal information email address to create or log into your US ይሄ ያው ኢሜይል ምሳሌ የሰጠ ነው። ክሬት አካውንት ትላላችሁ። ከዛ በኋላ CIS online account ይመጣል። ይሄው ሊንክ እንደዚህ ኢሜይል ውስጥ ይመጣላችኋል። እሱን ሊንክ ስትጫኑ ወደ ሌላ ገጽ ይወስዳችኋል። ከዛ በኋላ አግሪ የምታደርጉት እስማማለሁ የምትሉት ልክ እንደ ሰነድ ነገር ፈርሙ ትባላላችሁ። አግሪ ብላችሁ እንደ ገባችሁ ሰሚት ስትሉ በምን መልኩ እናገኛችሁ? ከዚህ በኋላ የትኛውን ቦታ ሄዳችሁ ኢሜይላችሁን አስገብታችሁ ፓስወርድ ክሬት አድርጋችሁ ስትገቡ ሰው እናንተ መሆናችሁን ለደህንነታችሁ ሲባል ለማረጋገጥ የግድ በሆነ መንገድ ወይ በኤስኤምኤስ በሜሴጅ ይሆናል ወይም እንደገና በሆነ በኢሜይልም ሊሆን ይችላል፣ በአውተንቲኬሽን አፕም ሊሆን ይችላል። የቱ መንገድ ለማረጋገጫ በየቱ መንገድ እንላክላችሁ? ማረጋገጫውን ኮድ ነው የሚላከው። ይሄ OTP የሚባለው ዋን ታይም ፓስ ኮድ አይነት እንደዛ አይነት ይላክላችኋል። ስለዚህ ብዙ ጊዜ ኤስኤምኤስ እመርጣለሁ እኔ። ለምን እንደገና ኢሜይል ውስጥ ምናምን ከፈልግ እዛው ስልኬ ላይ ጠቅ ብሎ ሲገባ እሷን ታይፕ አደርጋለሁ። ስለዚህ እንደ ምርጫችሁ ማለት ነው። This provides an extra send your verification code using your ከዛ ያው ቬሪፊኬሽን ኮድ ይልክላችኋል። ኤኒ ታይምስ በፈረማችሁ ቁጥር ለምሳሌ ባክአፕ ኮድ ይሄ ይልክላችኋል። ያን ኮፒ አድርጋችሁ ፔስት ማድረግ ነው። ኢቭን ሎጊን አድርጋችሁ ሳይኒን አድርጋችሁም ፓስኮድ ያስፈልገዋል። ለፓስኮዱ ነው የቱ ሜተር ነው ኢሜይል ነው ወይስ ሜሴጅ ነው እያለ የሚጠይቃችሁ። እኔ ቴክስት ሜሴጅ ነው መመርጠው በእኔ በኩል። ከዛ በኋላ ያው ሴኩሪቲ ኩዌስችንስ የሚባሉ አሉ። እናንተ የምታስታውሱትን የመጀመሪያ ስራ ምንድነው? የእናትህ የማል ስም ምን ሊባል ይችላል? የመጀመሪያ ትምህርት ቤት፣ የምትወደው ሙዚቃ፣ የተለያየ ጥያቄ ይኖራል። 3 መርጣችሁ መልሱ የራሳችሁን መልስ ትሞሉና እንዳትረሱት እሱንም ጻፉት። ለምን ፓስወርዱ ቢጠፋባችሁ ወይም የተጠራጠረው ነገር ሲስተሙ ቢኖር ሴኩሪቲ ኩዌስችን ነው የምትጠየቁት። እሱን ከረሳችሁ አካውንታችሁን መልሶ ማግኘት ከባድ ስለሆነ ማለት ነው። ስለዚህ 5 ድረስ ሴኩሪቲ ኩዌስችንስ አሉ። ከዛ ገባችሁ ማለት ነው። ሰተት ብዬ ልግባል። እዚህ ጋር ኤዲት ማይ አካውንት ፕሮፋይል አለ። እዚህ ጋር እናንተ ነው ይሄ ሁሉ። ከዚህ በኋላ ጉዳያችሁን፣ የኬዛችሁን፣ ሁሉ ነገራችሁን እዚህ ውስጥ ጎቱ ማይ USCIS ትችላላችሁ። ኤዲት አካውንታችሁን ፓስወርድ መቀየርም ከፈለጋችሁ ትችላላችሁ። እነዚህን ሁሉ እንድታረጉ ይፈቅድላችኋል። ስለዚህ ስታመለክቱ ያቺ ፎርማ ላይ እየደረሰ ነው። አማን ኢንዲቪጁዋል አፕሊካንት በራስ ነው የምታመለክተው። በማን ነው? ሌጋል ህጋዊ ወኪል አለ። ለምሳሌ ኢሚግሬሽን ኦፊሰር ከሆነ እሱ ሊሞላላችሁ ይችላል ይሄንን ፎርም።
ቀላል ፎርም ነው G325R ይባላል ግን የማታውቁ ሰዎች ካላችሁ ኢሚግሬሽን ኦፊሰር ይሞላላችኋል ህጋዊ ወኪል ስለሆነ ማለት ነው የኢሚግሬሽን ጠበቃችሁ ስለዚህ ብዙ ጊዜ የሆነ በኩባንያም ሊሆን ይችላል ለምሳሌ የተለያዩ ኩባንያዎች ሊጠይቁ ይችላሉ ለግለሰቦች አሜሪካ ውስጥ በእነሱ መንገድ ከመጡ እነሱ ሊያስመዘግቧቸው ይችላሉ ግን ብዙ እሱን አይመለከተንም ሌጋል ሪፕሬዘንታቲቭ ካለ ያው ትችላላችሁ ህጋዊ ወኪል በዋናነት ግን ይህ ተግባር የሚፈጸመው በምንድነው ይሄ ያው አካውንታችሁ ነው እንደዚህ የምታዩት verify your identity change your address ራሱ በዚሁ አጋጣሚ ላስታውሳችሁ ምዝገባውን እንቀጥላለን አድራሻ በአሁን ጊዜ የቀየራችሁ ሰዎች ይሄ ለምሳሌ ከቨርጂኒያ ሜሪላንድ ገብቶ ዝም ብሎ ቁጭ ብሎ በቨርጂኒያን መኪና እየነዱ ሜሪላንድ ውስጥ መኖርና ኖርማል አይደል ኢቭን ከቴክሳስ ካሊፎርኒያ እዚህ ቴክሳስ መጥተው ዝም ብሎ ያንን ሬጂስትሬሽናቸው መኪናቸውን ይዘው የሚቆዩ ሰዎች አሉ በህጉ አይፈቀድም አሁን ግን in 10 days you have to register የት እንዳላችሁ አዲሱ አድራሻችሁን ተብሏል እዚህ ላይ ያለላችሁ አሁን ጥገኝነት የምትጠይቁ የዚህ ፕሮሰስ ላይ ያላችሁ ሰዎች ምናምን ይሄ አካውንት አለው ቼንጅ ኦፍ አድሬስ ለመቀየር 10 days መሆኑን እንዳትዘነጉት በዚሁ አጋጣሚ አስታውሳችኋለሁ እንደምትመለከቱት ነው ሪፕሬዘንታቲቭ ፓስኮድ ካለው ለሱ ተሰጣላችሁ ኬዝ መጨመር ትችላላችሁ ዋናው ይሄ ነው ፎርሟን እንያት ማለት ነው አሁን ፎርሟናት ብዙ ቦታ የሌለችው ያቺ ፎርም ብዙ ቦታ የለችም ይሄንን እናያለን ፎርሙ ይሄን ይመስላል G325R የሚባለው ፎርም ይሄ ነው ያው ጉዳይ ያላችሁ እንግዲህ በትግስት ተከታተሉ ረጅም ጊዜ ወስዳል እኔም ይሄን ለማወቅና በደንብ እናንተ እንዴት ይተከማል የሚለውን ለማሰብ ቀኑን ሙሉ ነው ያልኩት ይሄንን ትናንትና አቀርበዋለሁ ብዬ ግን ይሄንን እነዚህ ቪዲዮዎች መፈለግ ፎርሙን ደግሞ እንዴት ላሳያችሁ በምን መልኩ የሚለውን ምን ማለት ነው የሚለውን እነዚህን ለማሳየት ትናንትና ቀኑን ሙሉ ነው የወሰደብኝ ቁጭ ብሎ ለሚያሰው ምናልባት ቀላል ሊመስል ይችላል given name middle name የመሃል ስም ግዴታ አይደለም ለምሳሌ እኔ ካሳሁን ይልማ አያት አለኝ አይደል ሁለቱ ብቻ ነው ያለኝ እኔ አባቴን ላስት ኔም አድርጌዋለሁ ሚድል ኔም አልሞላም ቀይ ያለባት ነገር አለች እሷ ግዴታ ማንዳቶሪ ትሆናለች ማለት ነው እሱን ላሳያችሁ ለምሳሌ representative changing your address አሁን የቼንጅ አድሬስ ምናምን አልፈናል ሌላ ቪዲዮ ወደ እናንተ ይዤ እመጣለሁ ይሄ ቪዲዮ በደንብ ሁሉ ነገር ግልጽ አድርጎ ያሳያችኋል ማለት ነው ይሄ ቪዲዮ እዚህ ላይ የምታዩት given name ለምሳሌ ስማችሁ ሚድል ኔም ከሌላችሁ ተዋላችሁ ላስት ኔም ብዙ ጊዜ የኛ አያት ነው የሚሆነው ላስት ኔም የሚባል የለንም አያት ስምን ነው እንደ ላስት ኔም የሚጠቀሙት መጨረሻ ላይ ስለሚያወጡ እሱን ነው ፒክ የሚያደርጉት እሱን ትሞላላችሁ እሱ እንደናንተ ሁኔታ ነው እሱን ለማሳወቅ ነው ከዛ about you ማለት ነው about you የሚላለው ከዛ your contact information የኮንታክት በምን ነው የምትገኙት ስልክ ቁጥር አድራሻ ምናምን ከዛ በኋላ የት ነው የተወለድከው የት ነው መች ነው የተወለድከው የልደት ቀን የተወለዱበት ቦታ ከዛ በኋላ የአድሬስ ሂስትሪ ለምሳሌ ስትገቡ ቴክሳስ ኑራችሁ ሊሆን ይችላል ከዛ በኋላ ሙቭ አርጋችሁ ሲያትል ሄዳችኋል ከዛ በኋላ ሜሪላንድ ገብታችኋል እንደገና ቨርጂኒያ ከዛ ዲሲ ከተማ ውስጥ እነዚህን ሁሉ አድራሻ መሙላት አለባችሁ የት ኖርሃል ነው ከዛ በኋላ ሌሎች ኢንፎርሜሽን እናንተ የምትጨምሩት ካለ ባዮግራፊ ምናምን እነዛን ፕሮፋይል ክሪሚናል ሬከርድ ካላችሁ የፈጸማችሁትንም እዚህ ጋር አምናችሁ ለምን ሬከርድ ላይ ስለሚኖር እዚህ ላይ ሙሉልን ነው የሚሉት ስራ ስሩልን እያሉ ነው እናንተን አሳደናን ሞላም ራሳችሁ ተዘጋጅታችሁ ሙሉ እያሉ ነው ከዛ
ይሄ ስም ምናምን ከተሞላ በኋላ ሌሎች ተጨማሪ መረጃዎች አሉ። እነዛን ትሞላላችሁ። ይሄውን ቅድም የነገርኳችሁ ማለት ነው። ይህ ፎርም በድጋሚ G325R ይባላል። የምትመዘገቡበት መጀመሪያ አካውንት መክፈት አለባችሁ። ቀደም ብዬ እንዳሳየዋችሁ እነዚህ ነገሮች ይቀጥላሉ ማለት ነው። እነዚህ ናቸው። አዲሽናል ኢንፎርሜሽንም ተጨማሪ ያስፈልጋል የምትሉት ካለ ለሱ ቦታ ትተውላችኋል። ከዛ በኋላ ሰብሚት ታደርጋላችሁ፣ ታስረክባላችሁ ማለት ነው። ያኔ ማረጋገጫ ዲፓርትመንት ኦፍ ሆምላንድ ሴኩሪቲ እዛው ጋር ይሰጣችኋል። እሱም ፕሪንት አድርጉት ወይም ስክሪንሻት አድርጋችሁ በላፕቶፕ ላይም ቢሆን ስኒፕ ማድረግ ትችላላችሁ። በስልክ ላይ ከሆነም ስክሪንሻት ማድረግ ትችላላችሁ። ከዛ ፕሪንት አድርጉትና ያንን ትይዛላችሁ የተመዘገባችሁበት። የሚያስፈልግን ነገር ካለ ኤኒ ነገር ካለ USCIS ኮንታክት ያደርጋችኋል ማለት ነው። ስለዚህ አሁን የሰሞኑን የነበረው ውዥንብር እንዴት ነው እኛም ሁላችንም ምናምን የሚለው ነን ሲቲዝን ስለሚል ማለት ነው። ስለዚህ አሁን ብሬክዳውኑን በደንብ በግልጽ እየሰራውላችሁ ይመስለኛል። ሁሉንም ነገር ያስረዳዋችሁ ይመስለኛል። ተጨማሪ ጥያቄ ካላችሁ እንግዲህ እንደተለመደው በ5126774634 ላይ እዛ ላይ ብትልኩ በጽሁፍና በቮይስ ከባድ ነገር ከሆነ መልሼ እደውልላችኋለሁ ማለት ነው። አግዛችኋለሁ በተቻለኝ መጠን። ይሄ ኬዝ ወርከሮች ቁጭ ብለው ብዙ ገንዘብ የሚያገኙበት ስራ ነው። ኢሚግሬሽን ኦፊሰሮች ብዙ ገንዘብ የሚያገኙበት ስራ ነው። እንደ ሚዲያ የሚዲያው ዓላማ ይሄ ስለሆነ ነው ብዙዎቻችሁን ስልክ የማነሳው። ይህንን ነገርም በተከታታይ እየሰራ ያለሁት። ሌሎች ብዙ የሚዲያ ሽፋን የሚያስፈልጋቸው ነገሮች አሉ። አሁን ምናልባት ይህንን ላቆመውም ይችላሉ። ምክንያቱም 4 ዓመት ሙሉ ይህንን ከተከታተልን እንዴት ሊሆን ነው የሚል ሀሳብ አለኝ። ለምን ሚዲያው ብዙ ቫራይቲ ኮንቴንት የተለያዩ ይዘቶች ሊኖሩት ይገባል። ኢሚግሬሽን ብቻ ከሆነ የኢሚግሬሽን ሚዲያ ሊመስል ሆነ አንድ አስተያየቶችም አሉ ሚዲያው እንዲያድግ የሚፈልጉ። በዚሁ አጋጣሚ ያሳወቅነው ትዝታ በላቸው በቪኦኤ 38 ዓመት ያገለገለች በጣም አንጋፋ ጋዜጠኛ፣ የተከበረች ጋዜጠኛ በትልቅ ሚዲያ ውስጥ በአሜሪካ ሚዲያ ውስጥ የአፍሪካ ኃላፊ የአሜሪካ ድምጽ አፍሪካ ኃላፊ ሆና በአማርኛም በኃላፊነትም በጋዜጠኝነትም በብዙ መልኩ ሰርታለች። ዲያስፖራ ሚዲያ ኔትወርክ ላይ ለመቀላቀል ወስናለች። በሳምንት አንድ ጥሩ ፕሮግራም ታቀርብልናለች። ትልቅ የደስታ ቀን ነው ለዲያስፖራ ሚዲያ ኔትወርክ። ምክንያቱም ዲያስፖራ ሚዲያ ኔትወርክ ዓላማው ተቋም መሆን ነው። የዛሬ 10 ዓመት 20 ዓመት ሌሎች ወጣቶች የሚሰሩበት ዲያስፖራው እንደ አንድ ማህበረሰብ እንደ አንድ ዜጋ ስለ ሀገሩም ስለሚኖርበትም ቦታ ስለ ሁሉ ላይፉም የሚሰማበት የራሱ የሆነ ሚዲያ ማለት ነው። ኢንስቲትዩሽን ይሆናል የሚል ህልም ነው ያለኝ። ወደዛው እየሄድን ነው። እናንተ ብቻ እገዛችሁ አይለይ። በዜልና ካሻፕ የምታግዙ ብዬ ያው ከስር አለ እዚህ ቀይ ባር የሚሄደው ላይ መረጃው አለ። የምትፈልጉ አድርጉ። የተወሰኑ ሰዎች የጠየቁኝ ሰዎች ይህንን ፍጠርልንና እናግዝ ብለውኝ ያንን ክሬት አድርጌያለሁ። ከዛ በኋላ ይችን የሚያደርግ ሰው ጠፍቷል። ለጥያቄ ግን በቀን ምናልባት 40 እና 50 ስልክ ይደወላል። ከዛ ውስጥ ስንቱን መመለስ እችላለሁ? ለስንቱ መልሻለሁ? የመለስኩላችሁ መፍትሄ ያገኛችሁ ሰዎች ታውቁታላችሁ። ጥቂት ሰዎች ናቸው ግን ሰፖርቲቭ። አንድ አባባል አለ። ምንድነው? የአገሬ ሰው ልክ ስትወድቅ ወይም ልትቀበር ስትል ወይ ሆስፒታል ስትወድቅ ነው የሚደርስልህ የሚል አንድ አባባል አለና አልቀበለውም። ምክንያቱም ብዙ ሚዲያን ዲያስፖራው አቋቁሞ እንደውም ተክዷል ማለት ይቻላል። እኛ የሰራንበት ኢትዮጵያ ሳተላይት ቴሌቪዥን ኢሳት ህዝብ ፔኒ እያዋጣ ከኪሱ ፈንድሬስ ሲደረግ በወር የሚሰጥ ነበረ። ፈንድሬስ በተደረገ ቁጥር
ሲያትል 70,000 ሳን ሆዜ ምን እየተባለ ያ ሁሉ አመት ተሰብስቦ መጨረሻ ላይ የህዝብ አይደለም ተብሎ ተክዷል። ያዋጣል ብዬ አምናለሁ፣ ይረዳል ብዬ አምናለሁ። የሚያምነው ሚዲያ የሚያምነው ሰው ነው የሚፈልገው። ይህ ሚዲያ ለእናንተ አገልግሎት የሚሆን ሚዲያ ነው። አመታት እየቆጠረን አመቱን እናከብራለን። ካሳሁን ይልማ ሳይሆን ወጣቶች መጥተው ይህን ስራ ይቀጥላሉ። ስለዚህ ሚዲያውን አግዙ። 6463263147 ሚዲያውን ለማገዝ የምትፈልጉ ከስር ያልፋል። አመሰግናለሁ አብራችሁን ስለቆያችሁ። ረጅም ነው፣ 50 ደቂቃ ነው የፈጀው የዝግጅት ግን በዝርዝር የምትፈልጉትን ታገኙበታላችሁ ብዬ አስባለሁ። ይሄ መፍትሄ ስለሆነ በጣም ጥሩ ነው ብዬ ስለማስብ ነው። ሌላ ተጨማሪ ሚዲያው የሚያስፈልገው ነገር ብላችሁ አስተያየት የምትሰጡ ደውላችሁ እንዲህ ብታረግ እንዲህ የምትሉ ሰዎች አላችሁ። በጣም አመሰግናለሁ። ከዴንቨርም ከዲዚም ትናንት የደወላችሁልኝ እነ ልጅ እንዳለ አመሰግናለሁ። ሁላችሁም በያላችሁበት ደህና ሁኑ። መልካም ሰሙነ ሕማማት፣ መልካም የጾም ሳምንት ሁላችሁም፣ ፕሮቴስታንትም ካቶሊኩም ኦርቶዶክሱም። ፋሲካ እየመጣ ስለሆነ የበዓል ሳምንትም ነው፣ የጾምም የጸሎትም ሳምንት ነው። በየቀኑ በኃጢአት እንወድቃለን፣ ብዙ ክፉ ነገሮች እንሰማለን። በዚህ መሃል መልካም ነገር ማድረግ አንችልም? እንችላለን። ዛሬ ክፉ ስላረግን ክፉ በቃ አድርጌያለሁ ብለን መጥፋት አለብን? የለብንም። እንደገና እንጥራለን። እንደዛች ዛፍ ላይ ለመውጣት እንደምትጥረው አትል እየወደቅንም እየተነሳንም ተራራውን እንወጣዋለን። አመሰግናለሁ። ካሳሁን ይልማ ነበርኩኝ። ጤና ይስጥልኝ።